እባካችሁ ይህንን ድምጽ እየሰማችሁ ያላችሁ ሰዎች በሙሉ በቲክቶክ በዩቲዩብ እጅግ በጣም የሚወደው ለነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ ፕሊስ በሰው ህመም ላይ ሌላ ህመም አትጨምሩ እባካችሁ። ምንም የማታውቁት ነገር ላይ እንደዚህ አይነት ቅስም ሰባሪ ነገሮችን ደግማችሁ እንትን አታድርጉብን። ሰው ሀዘኑን የቻለበት ፕሊስ ስንት ነገር መስዋዕት የሆነለት ጓደኛውን ይሄ ገዳይ እየተባለ በየፌስቡክ በየቲክቶክ በየዩቲዩብ ፎቶ ይለጥፋሉ። ሁሉም ነገር እናንተ የምታውቁት ነገር አይደለም። በሶሻል ሚዲያ ላይ ሴት ነው እንደዚህ ነው እንደዚህ ነው፣ ሁሉም ነገር የሚወራው ውሸት ነው። ጉዳዩ የሳውዲ ፖሊስ የሳውዲ ደህንነቶች ይዘውታል፣ እየተከታተሉት ነው። ኦኬ ተረዳችሁኝ አይደለ? ህግ ይዞታል ጉዳዩ። በጸቡ ሰዓት ላይ ነበሩ የተባሉ የተያዙ ሰዎችም ስላሉ ህግ እየተከታተለው ነው። ጉዳዩ በህግ እጅ ተይዟል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናቸው? ደህና ናቸው? ሰላም ናቸው? ሰላም፣ ጤና፣ ፍቅር፣ ደስታን ለእናንተ አብዝቼ የተመኘውኝ። እንግዲህ ብሬክስ ሀበሻዊ የወንድማችን ቴዲ ጉዳይ ነግሮናል። ግን ብዙዎቻችን እዚህ ጋር ልብ ልንል የሚገባው ነገር ቢኖር ብዙዎቻችን የሰው ቪው ልናይ ሰው የሚያይልኝ ነው ያ ነው የሚያስጨንቀንና ያልሆነ ወሬ እየያዝን እንደዚሁም ያልሆነ ሰውን ባልሆነበት ቦታ እየወነጀልን ለዛውም አልፎ ተርፎ ፎቶውን ራሱ በመለጠፍ እንደዚህ ቪዲዮ የሚሰሩ ልጆች አሉ ማለት ነው። እነኚህ ልጆች አንደኛ እንደኔ አዲስ ዩቱበሮች ሊሆኑ ይችላሉ ብዬ ነው። ያኔ እንደ አዲስ ናቸው እንትናቸው ቤታቸው ሲታይ ማለት ነው። እና ቪው ለማግኘት እና ሰው ተከታይ የዶላር እንትን ይህንን ያክል ሊያደርገን አይገባም። ምክንያቱም በእኛ ቪዲዮ ሰበብ ሌላ ችግር መፍጠራችንን ታሳቢ ማድረግ አለብን። ምክንያቱም አሁን ይህንን ቪዲዮ ወንድም ወይንም አባት ወይ ቤተሰብ ቢያየው ይህ ቪዲዮ እውነት በዛን ሰዓት ሰው አዛውን ወይንም ሀዘኑን በትክክል እንዳይቀመጥ ነው ያደረግነው ማለት ነው። በእኛ ቪዲዮ መሀል እንደገና ሌላ ችግር ፈጠርን ማለት ነው። እና እባካችሁ አንድን ነገር ልክ ከሰማን በኋላ ለምንሰራው ቪዲዮ ቀድመን ጥንቃቄ ማድረግ አለብን። የውሸት ብዙ የውሸት ያልተባለ ነገር የለም። በቃ ያልተባለ በሴት ነው የተጋጩት፣ በእንደዚህ ነው የተሰራው፣ እንደዚህ ነው የተደረገው። በቃ ስለማነቀው ነገር በቃ ዝም ብለን ቪዲዮ መስራት ብቻ ነው። ተነስተን በዚህ በፈለግነው ሰዓት ቪዲዮ መስራት ብቻ ነው እንትን ሚለን የሚታየን ማለት ነው። ለኔ አይነቱ ለኮልኮሌ ዩቱበሮች ማለት ነው። እና ጥንቃቄ ማድረግ አለብን። ምክንያቱም እኛ በሰራነው ቪዲዮ ምክንያት የሆነ ችግር ቢፈጠር ለዛን ነገር እኛ ተጠያቂ ልንሆን እንችላለን ማለት ነው። ደግሞም እንሆናለን ነው እርግጠኛ ሆኜ ብነግራቸው ነገር ለመጥፎ ነገር ሰበብ ባንሆን ከቻልን ለጥሩ ነገር ሰበብ የምንሆንበትን አላህ መንገዱን ይምራል። እና ያጎቱ ልጅ ነው የገደለው፣ ጓደኛ ነው የገደለው፣ በሴት ነው የተገዳደሉት። በቃ ምን ያልተባለ ነገር አለ። አላህ እንግዲህ ቀልብ ይስጠን፣ ሂዳያ ይስጠን። እንግዲህ ብሬክስ ሀበሻዊ ያው እውነቱን አያውቅም አትሉም? ይኸው እውነቱን አስረድቶናል ማለት ነው። እዚህ ሀገር እንግዲህ በአንዴ አይደለም ወስደው አስክሬን መርምረው ምን ብለው ነው ከዛ በኋላ ነው ውጤቱን ሰጥተው ያው ወደ እርምጃ የሚሄዱት እንጂ እንደኛ ያው በእኛ ሀገር በተለይ ያው ህግ የለም። ያው ሀታ እጅ ከፍጅ ከተያዘ ራሱ ምንም አይደረግም። መብቱ ተከብሮ ነው እስር ቤት የሚገባው። የሞተው ሞተ ያለው ግን እስር ቤት ይገባል። ያው እንክብካቤው ይቀጥልለታል ማለት ነው። እና እዚህ ሀገር በጣም ደስ የሚለው ነገር ህግ አለ። በቃ ፊት የሆነ ህግ አለ ማለት ነው። የወንድማችን ህግ አይደበቅም። ማንም ይግደለው እኛ ሚዲያ ላይ የምናረገብው ያክል አይደለም። ምክንያቱም ሀቅ ትክክለኛ ሀቅ ነው የሚወጣው ማለት ነው። እና አላህ ይጠብቀን። እንግዲህ በጣም እዚህ ሀገር እንግዲህ የህጉን እዚህ ሀገር አላችሁ ስለ ህጉ ታውቃላችሁ ብዬ ተስፋ አደርጋለሁ። እዚህ ሀገር ባንዴ
የገደለው ገዳይ ማን እንደሆነ ምን እንደሆነ ማች በምን እንደሞተ በአንዴ አይጣራ። ለምን? በደንብ ስለሚያጣሩ ማለት ነው። እና እዚህ ሀገር ምንም አይነት ወንጀል ሰርታችሁ ያመልጣለሁ ብላችሁ መሞከር በጣም ዘበት ነው። ማይታሰብ ነገር ነው። ማይታሰብ ማለት ነው። ስለዚህ ወንጀል ያኔ እንደ ሀገራችን የሚመስላቸው ሰዎች አሉ። አዲስ ለሚመጡ ሀገሩን ለሚገቡ ወንድሞቻችን በተለይ ህጉን ስለማያውቁ ነው ይህንን አይነት ወንጀል የሚሰሩት ማለት ነው። አሁን እሱ ያጎቱ ልጅ ይግደለው፣ ጓደኛው ይግደለው፣ ማን ይግደለው ብቻ በሰው እጅ እንደሞተ ነው እንጂ ገና ምርመራው ማን እንደገደለው በፖሊስ ተይዟል እንጂ ምንም ነገር የታወቀ ነገር የለም ነው ያለው። ማን? ብሬክስ ወንድማችን እሱ ያውቃል። ትክክለኛ መረጃ መቼም ያውቃል። ስለዚህ ሚዲያ ላይ ቪው ለመሰብሰብ ውሸትን ይዘን እንትን ማዛዞር ይቅርብን ማለት ነውና እባካችሁ ከእንደዚህ አይነት ቤተሰብ ከቤተሰብ ማጋጨት ነው እንደገና ሌላ ቁስለት። ምክንያቱም ያ ሰው ያኔ ሀዘኑን እንዳይወጣ ሀዘን እንዳይቀመጥ እያደረግን ነው ማለት ነው። እርስ በርስ ማጋጨት ነው። እኛ እንደ ቀልድ በሰራ ነው ቪዲዮ ቤተሰብ ይበጠበጣል። ጥንቃቄ ልናደርግ ይገባል። እኔ ውሸት ሰርቼ የሚመጣልኝ ዶላር ጥንቅር ይበል ወላሂ። ምክንያቱም በተለይ በዚህ ነገር ቀልድ ቢሆኑ ነገር ቢሆን ያው የተመቸው ያያል፣ ያልተመቸው አያያል። ግን ደግሞ እንደዚህ አይነት ነገር በሰው ህይወት ጣልቃ ውስጥ ገብተን እንደዚህ አይነት ነገር ስንሰራ ትንሽ ለህሊናችን ሊከብደን ይችላል። እኔ ቢሆንስ የኔ ቤተሰብ ቢሆንስ ብለን ልናስብ ይገባል ማለት ነውና እንግዲህ ቀልብ ስጠን ለሁላችንንም። በዶላር ያበድን ዩቱበሮች እንደኔ ያው ኮልኮሌዎችም ግን